አሰፋ ዱጋ እባላለሁ። የሻሸመኔ አቦስቶ ሙሉ ወንጌል ቤተክርስቲያን ነው የሚያገለግለው። የሚሽነሪዎች አስተባባሪ ነኝ። አሁን አንድ ሀሳብ ለመናገር ነው ማለት ነው። እሱም ምንድነው? እግዚአብሔር ፈርተን እናዋልድ የሚል መጽሐፍ አንብቤ ይህ መጽሐፍ በወንድማችን በኢንጂነር ዳንኤል ታምራት የተጻፈ መጽሐፍ ሲሆን ይህንን መጽሐፍ እግዚአብሔርን ፈርተን እናዋልድ በሚል ርዕስ የተዘጋጀ መጽሐፍ ነው። ይህ መጽሐፍ በጣም የሚያስፈልግ ሁሉንም ሰው የሚመለከት መጽሐፍ ነው። በውስጡ የያዘ ያካተተው ስለ ለግለሰብ ራሱ በጣም ጠቃሚ ነው። ለቤተሰብ ጠቃሚ ነው። እንዲሁም ደግሞ ለቤተክርስቲያን ጠቃሚ ነው። ለመንግስትና ለአመራሮች በሙሉ ጠቃሚ ነው። ለዓለም ሁሉ የሚያስፈልግ ሰው ሁሉ አግኝቶ ቢጠቀም የሚል ጥልቅ ምኞትን እየገለጽኩኝ እንግዲህ ይህ መጽሐፍ ሲያነብ ታሪኩ የተወሰደ ዘጸአት ምዕራፍ 1 ከቁጥር 1 እስከ 22 የመጽሐፍ ቅዱስ ክፍል የተወሰደ ነው። ታሪኩ እስራኤላውያን በግብጽ ባርነት እያሉ እየበዙ ሲመጡ መንግስታቸው በዛን ጊዜ ፈርቶ እንዲህ ከቀጠሉማ ይወሩናል የሚል ስጋት ስለነበረው ወንድ የተወለደ ሁሉ ይገደል በሚል ለአዋላጆች ትዕዛዝ የሰጠበትና ታሪኩ ከዚህ ነው የሚጀምረው ማለት ነው። ከዚህ ነው የሚጀምረው። ወንድ ከሆነ ይገደል፣ ሴት ከሆነ በሕይወት ተዋት ብሎ ትዕዛዝ የሰጠበት ታሪክ ነው። ይሄ ታሪኩ ከዚህ ነው የሚነሳ። ታሪኩ በጣም ሰፋ ያለ ነገር ነው። እንግዲህ ከዚህ መጽሐፍ የተረዳሁት ሁለት አይነት አዋላጆች እንዳሉ ነው የተረዳሁት። ሁለት አይነት አዋላጆች እንዳሉ ነው የተረዳሁት። አንደኛ እግዚአብሔርን የማይፈሩ አዋላጆች እንደነበሩ ማለት እግዚአብሔርን የማይፈሩ አዋላጆች የምንላቸው እግዚአብሔርን የማይፈሩ ንጉስን ብቻ ፈርቶ የንጉስን ትዕዛዝ ተቀብሎ ትውልድን የሚቀጥፉ ከማስወለድ ይልቅ መግደል የገደሉ ሁሉ ማለት ነው። ሌላ ደግሞ ጥቅም ለማግኘት ብሎ ከማስወለድ ይልቅ መግደልን በግዴለሽነት ኃላፊነት የማይሰማቸው ዝንጉ አዋላጆች፣ ለአጋንንት መሳዊት የሚያደርጉ፣ ጨቅላ ሕፃንን የሚገብሩ፣ ለትውልድ ቅንነትና ርህራሄ የሌላቸው አዋላጆች፣ እነዚህ ሁሉ እንደዚህ አይነት የሚያሳሰሉ ሁሉ እግዚአብሔር የማይፈሩ አዋላጆች እንደሆኑ ከመጽሐፉ አግኝቼዋለሁ ማለት ነው። እነዚህ ሰዎች የተለያየ ምክንያት አላቸው እና እግዚአብሔርን ሳይፈሩ ይህንን ሲያደርጉ እንደነበሩ። ሌላ ሁለተኛ ደግሞ እግዚአብሔርን የሚፈሩ አዋላጆች ትዕዛዝ ለሁሉም ነው የተሰጠ፣ ግን ከንጉሱ ትዕዛዝ ይልቅ እግዚአብሔርን አናሳዝንም ብሎ እግዚአብሔርን በመፍራት ያዋለዱ እግዚአብሔር የሚፈሩ አዋላጆችም እንደነበሩ ተመልክቻለሁ። ከመጽሐፉ የተረዳሁት እግዚአብሔርን ፈርተን እናዋልድ የሚል መጽሐፍ ትልቅ ግንዛቤ የያዘ መጽሐፍ ነው። በሁለት መንገድ ነው የተረዳሁት። ይሄንን እግዚአብሔርን ፈርተን እናዋልድ የሚለው እግዚአብሔርን የሚፈሩ አዋላጆች ራሱ በሁለት በኩል ነው ያየሁት። አንደኛ ምንድነው እሱ በሴኩላሪ ዓለም ማለት ነው። ወይንም ቀጥታ ማለት ሳይተረጎም ቀጥታ መልእክት የያዘ ነው። አንደኛ እሱም ምንድነው? ይሄ ማስወለድ ሙያ ያላቸው ወገኖች እግዚአብሔርን በመፍራት በእግዚአብሔር መልክና ምሳሌ
ወይንም እግዚአብሔር ለዓላማ የፈጠረውን ሰው ማጥፋት መግደል ሳይሆን በትልቅ እንክብካቤና በጥንቃቄ በሰላም እንዲወለድ እና ከተወለደ በኋላም በጥሩ ስነ ምግባር አድጎ ዜጋውን የሚጠቅም ወሳኝና የመፍትሄ ሰው እንዲሆን ማገዝ መጽሐፍ በዚህ መጽሐፍ ውስጥ እንደተጠቀሰ ሁሉ ማለት ነው። በትክክል ያልተወለደ ሲወለድ ጊዜ የተጎዳ ሕፃን አባትና እናቱን ዋጋ ስለሚያስከፍል፣ ስለዚህ አሁን በዚህ ማስወለድ ሙያ ያላቸው በዚህ የተሰማሩ ሰዎች ራሱ እግዚአብሔርን በመፍራት እናቱም ልጁም ጤና እንዲሆኑ እና በሰላም እንዲወለድ ማገዝ፣ በጥንቃቄ እንዲወለድ ትኩረት ሰጥቶ እንዲወለድ እና ይህንን ትልቅ ስራ አድርጎ አክብሮ ሙያ አክብሮ እግዚአብሔርን በመፍራት እንዲያስወልዱ ቀጥታ እኛ ትርጉም የማያስፈልግ እንደዚህ አይነት በዚህ ሙያ ላላቸው እንኳን ሰውን መግደል፣ ሰው እንደተወለደ መግደል፣ ሲወለድ መግደል ኃጢአት እንደሆነ፣ ክፉ እንደሆነ፣ አመጽ እንደሆነ፣ እግዚአብሔር የሚጸየፍ ነገር እንደሆነ አውቆ እንዲወለድ በሰላም እንዲገላገል በሰላም ተወልዶ አድጎ ሀገርን የሚጠቅም ሰው እንደዛ ማርዳት እንዳለባቸው ቀጥተኛ መልእክት አለው። በእኛ አካባቢ ራሱ አንድ ነገር ያጋጠመኝ ነገር አለ። አንድ እናት ለመውለድ ሆስፒታል ሄዳ ገብታ አዋላጆቹ የህፃን እግር ሰብሮ ማረፍ ሲገባት በየሆስፒታሉ እየተንከራተተች ትገኛለች፣ በዚህን ሰዓት ማለት ነው። ይሄ በጣም በጤናም ስለ ልቦና በኢኮኖሚ ራሱ ጥሩ አይደለም። ይሄ ዜጋን የሚጎዳ ጉዳይ ነው። ትኩረት ይፈልጋል ማለት ነው። ሰውን ስናዋልድ እግዚአብሔር በሰጠን ሙያ፣ እግዚአብሔር በሰጠን እውቀት፣ እግዚአብሔር በሰጠን ጥበብ ሰው በሰላም እንዲወለድ ጤና ተጠብቆለት እንዲወለድ ማድረግ ራሱ ይሄ አሁን በዚህ ሙያ የተሰማሩት ትኩረት እንዲሰጡ መልእክት አለው ማለት ነው። በጥንቃቄ እንዲያስወልዱ መልእክት አለ። በትኩረት ሆነ ብሎ ግድ ብሏቸው ለዚህ ነገር ዋጋ ከፍሎ እንዲያስወልዱ ቀጥተኛ መልእክት አለው ማለት ነው። ሌላ ሁለተኛ ነገር እግዚአብሔርን ፈርተን እናዋልድ የሚል በሁለተኛ መንገድ ደግሞ እኔ ያየሁት በመንፈሳዊ ነገር ራሱ መልእክት አለው። መንፈሳዊ ነገር በስጋዊ ላይ ብቻ ሳይሆን መንፈሳዊ ነገር ላይ ሰውን በመንፈስ ስለሚወለድ ማለት ነው። ሰውን በመንፈስ ስለሚወለድ መንፈሳዊም ትርጉም መንፈሳዊውም መልእክት አለው። ይሄ መንፈሳዊ መልእክት አለው ስንል ማለት ጌታችን መድኃኒታችን በመስቀል ጣር እኛን እንደወለድን እኛም ላልዳኑ ወገኖቻችን የማዳን ወንጌል ሰብከን ከኢየሱስ ክርስቶስ ጋር ማስተዋወቅ እና ዳግም ውልደት ወይንም ልደት እንዲያገኝ ማድረግ፣ ዳግም የተወለዱትን ኢየሱስ ክርስቶስ እንዲመስሉ እና የእርሱ ደቀ መዛሙርት እንዲሆኑ ማድረግ፣ ደቀ መዛሙርት የሆኑትን ደግሞ እግዚአብሔር በመንፈስ ቅዱስ አማካኝነት በውስጣቸው ያስቀመጠው ጸጋ እና ራዕይ አበረታቶ የክርስቶስ አካል የሆነችው ቤተ ክርስቲያን ጥቅምና መታነጽ እንዲውል እና ለእግዚአብሔር ክብር እንዲውል ማድረግ፣ ዋጋ መክፈል፣ ለዚህ መድከም፣ ለዚህ መወሰን፣ ለዚህ ግድ ማለት ያስፈልጋል ማለት ነው። እግዚአብሔርን ፈርተን እናዋልድ የሚል አንደኛ ቀጥታ ስጋን ይመስላል። በስጋ የሚወለዱ ህፃናትን ነው የሚመለከተው፣ ለእነሱ የሚከፈለው ዋጋ ነው። ሁለተኛ ደግሞ በመንፈስ የሚወለዱት ዳግም የሚወለዱት ሰዎች የሚወለዱበትን ሁኔታዎች እንድናመቻች፣ መወለድ ብቻ ሳይሆን እንዴት እንደሚያድጉ ራሱ እንዴት እንደሚያገለግሉ ራሱ መንገድ በር መክፈት፣ ሁኔታዎችን ማመቻቸል
ማመቻቸት ሁሉ ያጠቃልላል ማለት ነው። ሰፊ ነው። እግዚአብሔርን ፈርተን እናዋልድ የሚል ትልቅ መልእክት አለው ርዕሱ ራሱ በጣም። ስለዚህ እኛ ለዚህ ነው ማለት ነው። ሌላ ነገር እግዚአብሔርን ፈርተን እናዋልድ ስንል ምን ማለታችን ነው የሚለው ነገር ትንሽ ማብራሪያ ከመጽሐፉ ያገኘሁትን እንደዚህ ማለት እንግዲህ እኔ እንደተረዳሁት ትውልድ እንዲቀጥል ግድ የሚላቸው ሰዎች ማለት ነው፣ አዋላጆች የምንላቸው በቃ ትውልድ እንዲቀጥል፣ ትውልድ የተሻለ እንዲሆን፣ ትውልድ እንዲበዛ እንዲሰፋ፣ ትውልድ እንዲወርስ፣ ትውልድ ሁለተኛ ደግሞ ምንድነው ትውልዱ ያላየውን አቅማቸውን የሚያሳዩ፣ ክህሎታቸውን የሚያሳይ፣ በእነሱ ላይ ያለው ስጦታ ችሎታ፣ እነሱ ውስጥ የተቀመጠ ራዕይ ያልተረዳውትን እንዲረዱ ማድረግ ነው። ሶስተኛ የወደቀውን የሚያነሱ ርህሩህ ወይንም ለትውልድ የሚሳሱ፣ የሰው ስብራት፣ የሰው ውድቀት፣ የሰው ኪሳራ የሚሰማቸው የሚቆረቁራቸው፣ ከዛ ደግሞ የሚወጡበትን መፍትሄ የሚፈልጉ፣ ለነሱ የሚደክሙ ማለት ነው። እግዚአብሔርን ፈርተን እናዋልድ የሚል እግዚአብሔርን ፈርተን እናዋልድ የሚለው ይሄንን ያጠቃልላል ማለት ነው። አራተኛ እውነተኛ አማካሪዎች እና ተስፋ የሚሰጡ፣ ተስፋ እንዳለ ሰው ተስፋ ከቆረጠ ከባድ ነው፣ ኪሳራ ነው። እና ተስፋን የሚሰጡ የሚያበረታቱ፣ እግዚአብሔርን ፈርተን እናዋልድ የሚል ይሄንን ሁሉም ያጠቃልላል። አምስተኛ ትውልዱን የሚያበረታቱ ሰዎች ሲበረታቱ ወደ ተሻለ የግንዛቤና ውሳኔዎችን እንዲወስኑ፣ ያላዩትን እንዲያዩ ያደርጋል። ስለዚህ ትውልዱን ማበረታታት፣ የትውልዱን ቅስም መስበር ሳይሆን ማበረታታት። ጌታ እግዚአብሔር ጌዴዎን ጋር መጥቶ አንተ ኃያል ሰው እንዳለ ሁሉ ማለት ነው። እሱ ፈርቷል፣ ግን እግዚአብሔር ኃያል አንተ ኃያል ጀግና ሰው አለ። ተበረታታ በቃ። ከዛ በኋላ ወደ ተሻለ ሌላ ስድስተኛ እግዚአብሔር ፈርተን እናዋልድ ስንል እየተገመገሙ እና እየደከሙ ጉልበትን የሚደግፉ ማለት ነው። ሰው እንዲነሳ፣ ሰው እንዲቆም፣ ሰው እንዲሻገር ለማድረግ የሚደግፉ፣ የሚያበረታቱ፣ ከጎን የሚቆሙ፣ አይዞ የሚሉ ማለት ነው። እግዚአብሔርን ፈርቶ እናዋልድ የሚል በዚህ ሁኔታዎች ናቸው ማለት ነው። እግዚአብሔርን ፈርተን እናዋልድ በሚል በመንፈሳዊ ፍቺው ወይንም መንፈሳዊ መልእክቱ ይሄንን ያጠቃልላል ማለት ነው። ሌላ እግዚአብሔርን ፈርተን ለማስወል ምን ያስፈልጋል የሚለው ደግሞ ከመጽሐፉም አግኝቼዋለሁ። አንደኛ ያገኘሁት ስልጠና መውሰድ አስፈላጊ ነው። ስልጠና እውቀትንና ማስተዋልን ይጨምርልናል። ስልጠና ስንወድ በቃ እውቀት እናገኛለን፣ ማስተዋል እናገኛለን። ሁለተኛ ትምህርቶች መማር፣ ትምህርት ደግሞ ምሳሌ ለመሆን ያበቃል። ኢየሱስ ለዚህ ነው ከኔ ተማሩ ያለው ማቴዎስ 11:29 ላይ ከኔ ተማሩ ነው ያለ። ትምህርት ለምሳሌ እንድንበቃ ያደርጋል። ሶስተኛ ልምድ ካለፉ ከቀደሙ አባቶች ልምድ መውሰድ፣ ልምድ መካፈል ጥሩ ነው። ልምድ የሚጠቅመን አካሄዶችን፣ ስኬቶችን፣ ግቦችን እንዳንስት ያግዛል ልምድ። አራተኛ ዋጋና ትኩረት መስጠት ያስፈልጋል ማለት ነው። ያስፈልጋል ኃላፊነታችንን እንድንወጣ ያግዛል። ትኩረት ስንሰጥ፣ ዋጋ ስንከፍል በእኛ ላይ ያለው ኃላፊነት እንድንወጣ ያደርጋል ማለት ነው። አምስተኛ ምክር መቀበል፣ ምክር ደግሞ አቅጣጫውን እንዳንስት ያግዘናል። ምክር ቀጥታ አቅጣጫውን እንዳንስት ስለሚያረገን ማለት ነው። ስለዚህ ምክርም ያስፈልጋል ማለት ነው። ሌላ
እግዚአብሔርን ፈርተ ስናዋልድ ውጤቱስ ምንድን ነው የሚል ከመጽሐፉ ራሱ ያገኘሁት ነገር ስላለ እሱንም ማብራሪያ መስጠት እፈልጋለሁ። እግዚአብሔርን በመፍራት ያዋልዱ አዋላጆች እግዚአብሔር ብድራታቸውን እንደከፈለላቸው፣ እንደባረካቸው፣ መልካም እንዳደረገላቸው፣ ቤቶች እንዳደረገላቸው ቃሉ ራሱ ይናገራል። ዘጸአት ምዕራፍ 1 ከ20 እስከ 21 ይህንን ይናገራል። እግዚአብሔር ብድራታቸውን አልረሳም። እግዚአብሔር ባረካቸው። እግዚአብሔር መልካም አደረገላቸው፣ ቤቶችን አደረገላቸው ይላል። ለዘር ዘሪን ነው የዘሩት፣ ለትውልድ ነው የተረፉት። መልካም ነው የሆነላቸው። ውጤት አለው። በቃ ለዚህ መድካም ትርፍ አለው። ለዚህ መድካም ዋጋ አለው፣ ደሞዝ አለው። ለዚህ መድካም መጽሐፉ ራሱ ያስቀምጣል። እንዲህ ዝም ብለን አይደለም ዋጋ የምንከፍለው። ዋጋ አለ። ነገያችን ዋጋ አለው፣ ደሞዝ አለው፣ ሽልማት አለው ይሄ። ስለዚህ በአጠቃላይ የመጽሐፉ መልእክት በቀጥታም ሆነ በተዘዋዋሪ እኛ አዋላጆች መሆናችንን ያረጋግጥልናል ማለት ነው። መጽሐፉ ራሱ እንደዚህ አንተ እኮ አዋላጅ ነህ ብሎ ነው። አዋላጅ ነህ ብሎ ነው። በጣም አዋላጅ ነህ ብሎ ነው። እንግዲህ እግዚአብሔርን ፈርተን ብናዋልድ ብድራቱና ዋጋ ትልቅ እንደሆነ ከዚህ መጽሐፍ፣ እግዚአብሔርን ፈርተን ደግሞ ባናዋልድ ኪሳራ ብዙ እንደሆነ እግዚአብሔር ከዚህ ኪሳራ ያድነን። እንግዲህ ይህንን መጽሐፍ ካነበብኩት በኋላ ትልቅ መነሳሳትና ሞራል ፈጥሮብኛል። አንድ ውሳኔ እንዲወስን አድርጎኛል። እሱ ውሳኔ ምንድን ነው? የህዝቤ ለውጥ ከኔ ይጀምራል። እግዚአብሔር በኔ እንደሚሰራ፣ እኔ ከተነሳው እግዚአብሔር በኔ ህዝብን እንደሚለውጥ በቃ መነሳትን ነው የሚፈልገው እግዚአብሔር። ውሳኔን ነው፣ የኛ ውሳኔ ነው የሚፈልገው እግዚአብሔር። የኛ መነሳትን ነው የሚፈልገው እግዚአብሔር። በቃ ይሄ በጣም ያስፈልጋል። እንደ ኤልያ እንደ ኢሳይያስ እኔን ላከኝ ፈቃደኛ በወሰነ ሰዎች ላይ እግዚአብሔር ተጠቅሞ ህዝቡን እንደሚለውጥ፣ ህዝቡን እንደሚያድን፣ ህዝቡን እንደሚባርክ ይሄ ያስገነዝባል ማለት ነው። ይሄንን መጽሐፍ ከዚህ መጽሐፍ ያገኘሁት ይሄን ነው። እንግዲህ በአጭሩ ይሄ ብቻ ሳይሆን ከጊዜ አንጻርና ይህንን የመሰለ ትልቅ ነገር አግኝቼዋለሁ ማለት ነው። የተረፈልኝ ካነበብኩት ከመጽሐፉ ይሄ ነው ማለት ነው። እንግዲህ መጨረሻ ላይ ምስጋና ማቅረብ እፈልጋለሁ። ምስጋናው ለኢንጂነር ዳንኤል፣ ለወንድማችን ለኢንጂነር ዳንኤል ታምራት እና ለቤተሰቡ ነው። ይህንን የመሰለ መልእክት አሰባስቦ መጽሐፍ አድርጎ እኛ ጋር እንዲደርስ የረዳው እግዚአብሔርን እጅግ አድርጌ አመሰግናለሁ። በመቀጠል ኢንጂነርን ጊዜውን፣ ገንዘቡን፣ የሚያስፈልገውን ዋጋ ከፍሎ እንዲህ አይነት መጽሐፍ ለትውልድ ያዘጋጀ እግዚአብሔር አንተንና ቤተሰቡን ይባርክ። ጌታ በውስጥ ያስቀመጠውን ራዕይ እንዲያሳካልኝ ምኞቴና ጸሎቴ ነው። እንግዲህ ትልቅ ነገር ነው በኢንጂነር ዳንኤል ውስጥ ያገኘሁት። ይሄ የሚያድግ ነገር ነው፣ የሚበዛ ነገር ነው፣ የሚሰፋ ነገር ነው፣ የሚወርስ ነገር ነው። ስለዚህ ይሄንን የተጀመረውን ስራ የተጀመረውን ራዕይ እግዚአብሔር እንዲያሳካና እንዲያበረታው እንዲያሳካለት በጣም በጸሎት ከጎን ይሆናለሁ። ጌታ አገልግሎታቸውን ይባርክ፣ ጤናቸውን ይባርክ፣ ዘመኖቻቸውን ይባርክ፣ ልጆቻቸውን ይባርክ፣ የእጆቻቸውን ስራ ጌታ ይባርክ። ብሩክ ሁኑ። እግዚአብሔር ለዘላለም ከእናንተ ጋር ይሁን።